ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ላይ አረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህያው ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ ዓረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዒ ወልወትር። አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን እብኑ ዓባስ ምን ይላሉ? አያሙል ዓሽር ምን ዙልሒጃ የዙል ሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ ከዱንያ በላጅ ቀናቶች ተብለዋል። እነሱንም ያህል ነገር የለም። 4ኛውን ደረጃ እብኑ ሐጀር እንዲህ ሲሉ ያብራሩልናል። ወለዚ የظهሩ ግልጽ እንደሚሆነው አነ ሰበበ ፊ እምትያዝ 10 الأوائل من ذي الحجة الاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። ሚን ሰላቲን ሶላት አለ 3 ወሐጅን ሐጅ አለ ወሰደቀትን ሰደቃ አለ ወስያምን ጾም አለ ወሰደቀትን ሰደቃ አለ ወዱህያው አለ። እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለ። 5ኛ ደረጃውን ንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። ከማ ፊ ሙስሊምን ምን ሐዲስ ዓብድላህ ብን ዓባስ ባስተላለፈው ሐዲስ ላይ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን አያሚን العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة. الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميهل كان إلا معمتوس تلالا. الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانت وشناتشو نزي 10 كانت وشناتشو እነዚህ የሚወዳደር የለም። በረመዳን ቀናት ከምትሰራው ስራ በላይ በእነዚህ 10 ቀናቶች የምትሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን። ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ? ናም ሰሃቦቹም ተገርመው ጥያቄ አቅርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ትልቅ መረጃ ይዘው ቀረቡ። ذروة سنام الإسلام يسلمنا نشانيا لمرجع قربوا عند سو ورطو مفالمن بيهون አሏቸው። قال ولا الجهاد في سبيل الله በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም። إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ
በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጂ አሉ። በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው ያደርገን። ይህን ሐዲስ ያስተላለፉት ከብኑ ዓባስ ማ ሚን አያሚን አልዓመሉ ሳሊሑ ፊሂነ አሐቡ ኢለላሂ ሚን አያሚ ልዓሽር ዘልሕጃ የሚለውን ሐዲስ ያስተላለፉት ሰዒድ ብን ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግኝቶ ለማናገር እስኪያጣቸው ድረስ። ሱብሓነላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ፣ ላ ቱጥፊኡ ሱሩጀኩም አያም አልዓሽር፣ በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ አሳልፉት፣ አትኩሮት ስጡት ይሉናል። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ ዓባስ ባስተላለፉት ሐዲስ ላይ ማ ሚን አያሚን አልዓመሉ ሳሊሑ ፊሂነ አሐቡ ኢለላህ ሚን 10 ዘልሕጃ፣ በ10 የዙልሕጃ ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ ዓባስ ያስተላለፉት ሰዒድ ብን ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ፣ ላ ቱጥፊኡ ሱሩጀኩም አያም አልዓሽር፣ በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጹሙ፣ ሌሊት ስገዱ፣ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያሚን ማዕሉማት፣ በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂነ፣ በእነዚህ ቀናቶች ላይ አደራ አብዙ፣ ሚነ ተስቢሒ ሱብሓነላህ በይላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሓቦቹ ይህን ትእዛዝ ተቀብለው እነ እብን ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም፣ ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሳሊሕ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ የምታረጉበት ስለሆነ ለእናንተ ይሄ ተገቢ አይደለም። ነቢዩም ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሓቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላለህነድ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አን አቢ ቀታዳ ከማ ፊ ሙስሊምን፣ አቡ ቀታዳ ባስተላለፈው ሐዲስ ላይ የቁሉ ዓለይሂ ሰላቱ ወሰላም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሲያሙ የውም ዓረፋ፣ የዓረፋ ቀን ጾም እኮ ኢኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ ቀብለሁ ወሰነተ ለቲ ባዕደሁ፣ እኔ ከአላህ ዘንድ እኮ ያለፈውን የ1 ዓመት ወንጀልና የሚመጣውን 1 ዓመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላሉ። ማ ተቀደመ ሚን ዘንቢክ ወማ ተአኸር፣ ከፊት አንድ ከኋላ አንድ። ትልቅ ቀን ነው። ይቺን 9ኛዋን ቀን ዱዓ ስናደርግ ጹመን ቤተሰቦቻችን ልጆቻችን የምናጾምበት ቀን ነው። አላህ ይወፍቀን ሁላችን። የሚገርማችሁ ይቺ እነዚህ 10 ቀናቶችን መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡህ፣ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ፣ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ቢዐሽሪን፣ በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን፣
የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነቢዩላህ ሙሳ ዓለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ቢዐሽር ሚለው አላህ ይችል በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ሌይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነሕር ላይ አላህን አወሩት 10 ቀን። ፈአትመምናሃ ቢዐሽርን የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ኸይሩ አያም ዱንያ ከዱንያ ቀናቶች እሱን የሚያህል የለም። ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ የውሙ ዓረፋ የዓረፋን ቀን የሚያህል ቀን አላህ አልፈጠረም። ትልቅ ቦታ ሰጥቶታል። ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት፣ ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅን ቀን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። ከማ ፊ ሙስሊም ምን ሐዲስ አቡ ቀታዳ ባስተላለፉት ሐዲስ ላይ የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን ይሉናል? صيام يوم عرفة يا عرفة كان مصوم يذو الحجان 9ኛ كان مصوم إن يحتسب على الله أن يكفر السنة التي قبله والسنة التي بعده كعند عمت ودفيتنا عند عمت ودهالا 2 ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እቺን ቀን በጾም እናሳልፋት ልን ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የ2 ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ሌይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ቢዐሽር በ10 ሞላናት። ፈተመ ሚቃቱ ረቢሂ 40 ሌይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ቢዐሽሪን በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። ይችን ቀን በጾም እናሳልፍ፣ ዱዓ እናብዛ፣ ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ